የወይባ ጢስ ተገኝተናል። አብራችሁን ቆዩ። ብዙ ጊዜ ወይባን አዘውትረው የሚጠቀሙት ሴቶች ናቸው። ወንዶች ለምን አይጠቀሙት? ከሴት የበለጠ ቆዳ እንደውም እነሱ መስራት ደስ ይላል። ግን በማህፀን ነው ይሄ ከልጃገረድ ላይ የሚያገናኘው ነገር የለም። ፕሪንሰስ ትሪትመንት ነው ዛሬ የሚኖረኝ። እውነት ነው። ለጤናችን፣ ለውበታችን፣ በጣም ለውበታችን። ሰላም ውድ የአባይ ቴሌቪዥን ቤተሰቦች፣ እንግዲህ ዛሬ ደግሞ በአባይ ቅዳሜ በምን ትዋብ ፕሮግራማችን ምን ትዋብ ብለን በከተማችን ላይ ያሉ በውበት አጠባበቅ ዙሪያ ያሉ ተቋማትን የምንቃኝበት ፕሮግራማችን ላይ ተገኝተናል። ከተለያዩ ባለሙያዎች ጋር ሴቶች እንዴት ውበታቸውን በትክክለኛና በጤናማ መንገድ ይጠብቃሉ የሚለውን ነገር እንወያያለን። አሪፍ ቆይታ እናደርጋለን። ዛሬ ደግሞ ስለ ወይባ ጢስ ለማየት ፋና የወይባ ጢስ ተገኝተናል። አብራችሁን ቆዩ። ታዲያስ እንዴት ነሽ? እንዴት ነሽ? ሰላም አለ። እንዴት ነሽ? እግዚአብሔር ይመስገን። እንዴት ነሽ? አለን። በጣም የሚያምር ቤት። አመሰግናለሁ። እኔም በጣም አመሰግናለሁ። ትንሽ እንጫወት አረፍ ብለን። ደስ ይለኛል። እሺ፣ እሺ። ፋንዬ በጣም ደስ ብሎኛል ስላገኘሁሽ። በጣም የሚያምር ቤት ነው። ናቹራልም ካልቸራልም ተቻለ በጣም የሚያምር ቤት ነው። ደስ ይላል። አመሰግናለሁ። ይሄ አራተኛ ብራንች ነው አይደለ? እውነት ነው። አዎ። ምን ያህል ጊዜ ቆየ ፋና የወይባ ጢስ ከተከፈተ እና ሂደቱ ምን ይመስል ነበር? እዚህ ድረስ እስኪደርስ የነበረው ሂደት እስኪ ተመልካቾቻችን ይሄንን ትንሽ ነገር በይልን። ፋና የወይባ ጢስ ማለት ለ4 ዓመት ልምድ ያለ ነው። በጣም የቆየ ነው። የመጀመሪያው ነው። በጣም ረጅም ጊዜ ነው። ፋና የወይባ ጢስ ለየት የሚያደርገው ብዙ ነገሮች ጥቅሞች አሉ። አዘምኖ አምጥቶታል። ምክንያቱም ወይባ ጢስ እንዳለ ሆኖ ከዛ ከተጠቀምሽ በኋላ ደግሞ ጭስ እንዳሰጂ አዘምነን አድርገናል። የምትታሽበት ስክራቦች ከተፈጥሮ ከምንበላቸው ከምንጠጣቸው ሁሉ የተዘጋጁ ናቸው። 4 ብራንች ማለት ደግሞ አንደኛው ብራንች መቀሌ ነው ያለው። ዋው! በጣም ይቀጥላል። በጣም ብዙ ሀገሮች ይቀጥላል። በሚቀረው የኢትዮጵያ ክፍሎችም ደግሞ የመስፋፋት ተስፋ አለው። ያላወቀው ማወቅ አለበት። ጥቅም ከስሙ ስንነሳ ለየት ያለ ቃል ነው ወይባ የሚለው። ራሱን የቻለ ትርጓሜ ያለው ወይባ የሚለው ቃል። ወይባ የእንጨቱ ስም ነው። የአንድ እንጨት ስም ነው። ወይባ የአንድ እንጨት ስም ነው። የተለያየ ብዙ እንጨቶች ነው ያሉት። አንዱ እንጨቱ ስም ነው። ምስርቻ አለ፣ ደደሃ አለ፣ በጣም ብዙ እንጨቶች አሉና ወይባን አሸነፈና ወይባ ላይ ቢጫ ነው ከለሩ። ስትገቢ ታያለሽ፣ ጋብዝሻለሁ። እሺ። እና ወይባ እሱን ስትልጩ በጣም ቢጫ ነገር ነው። በቃ ወይባ የተባለበት ምክንያት ራሱ የተለየ የራሱ ስም ስያሜ ነው። ስለዚህ በየሀገሩ ራሱን የቻለ ስያሜ ያለው ማለት ነው። አለው። በሎቂያ ጡሽ፣ በትግርኛ ጡሽ ነው። በወለብቴጂ በሎቂያ ይባላል። ብዙ በየሀገሩ ስም አለው፣ የየራሱ ስም አለው። ለአንዲት ሴት ጤና የሚሰጠው ዋና ዋና ጥቅሞች ምን ምንድን ናቸው? እጅግ ዘርፈ ብዙ ጥቅም አለው። በጣም ብዙ ጥቅም አለው። አንደኛ ማህፀነ ጽዳት ነው። ለወገብ ህመም፣ ለቁርጥማት፣ ለቆዳ ጥራት፣ ኢንፌክሽን ላላት ሴት፣ ፈሳሽ ላላት ሴት፣ ወገብ ህመም ላለው ሰው፣ ለወለደች፣ ላልወለደች፣ ለሻከረ ቆዳ በጣም ቆንጆ እጅግ ዘርፈ ብዙ ነው ያለው። ለውበትም ለጤናም የሚጠቅም ነገር ነው ማለት ነው። ስትጠቀሚ ፀጉርሽ ቅቤ ተቀብቶ ነው፣ ማርጠብ ነው። ቅቤ ለማይፈልግ በኦይል አለ፣ በአቮካዶ በትሪትመንቶች አለ። ገላሽን ደግሞ ቅቤና ማር ነው። ቅቤ የማይስማማሽ ነገር ወይ ማር ከሆንሽ ወይ ቅቤ መሸሽ ኢትዮጵያውያን ከቅቤና ከማር ተለይተን አናውቅም፣ ያደግንበት ነው። ስለዚህ ቅቤና ማር ገላሽን አርጥበው ነው። ይሄ ከመሮኮ ለየት የሚያደርገው መሮኮ መጥፎ ነው እያልኩ አይደለም፣ ዴድ ስኪንሽ ማንሳት ነው። ግን ይሄ እንደገና እንደውም መሮኮ ተጠቅመሽ ወደ ወይባ ጢስ ብትገቢ ቆዳሽን ማዳበር ነው። ምክንያቱም አንጸባራቂ ቆዳና የሚያምር ቆዳ እንዲኖርሽ ወይባ ጢስ ማርና ቅቤ ተቀብተሽ በደረቁ አይደለም አርጥበሽ ነው። ስቲም ሆኖ ሲወጣ ደግሞ ከምንበላቸው ያልኩሽን ስክራብ ማሳጅ ይደረጋል። እሱን ስክራብ ማሳጅ ሲደረግ ደግሞ በጣም አንጸባራቂና የሚያምር ነገር ይኖርሻል።
ከሱ በኋላ እሬት ትቀበያለሽ። የፊትሽ ትሪትመንት በጣም ብዙ አይነት እንግዲህ ስትገቢ ታያዋለሽ። ጋብዝሻለሁ ብዬሻለሁ። በጣም በቃ የሚያምር ቆንጆ መልክ ነው ያለሽ። እንደገና ደግሞ ይሄን ገብተሽ በስትወጪ አንጸባራቂ ቆዳ ነው የበለጠ አበባ መስዬ ነው የምወጣው እንግዲህ ዛሬ ይታያል። ብዙ ጊዜ ወይባን አዘውትረው የሚጠቀሙት ሴቶች ናቸው። ወንዶች ለምን አይጠቀሙትም? ይሄ ተመልካቾቻችን በጣም ትልቁ ጥያቄያቸው ነውና ወንዶች ወይባ መጠቀም ይችላሉ ወይ? ለመድኃኒትነቱ ወንድ የማያመው ወገቡ የለም። ከሴት የበለጠ ቆዳ እንደውም እነሱ መስራት ደስ ይላል። ግን በማህፀን ነው ይሄ ለማህፀን ነው። ግን ስቲሙን አዘምነ ነው። ግን እንደ ስቲም እንደ ሳውና መጠቀም ይችላል። ግን እኛ ተቃራኒ ጾታ ስለሆነ ባህሉም ይዘነው ስለመጣን ነው እንጂ አሁን ውጭ ሀገር ብትሄጂ እንደ ሳውና አድርገውት እንጨቱን ለመድኃኒትነት ይጠቅማል። ግን እንደኛ ቅቤ ተቀብቶ ስክራብ ማሳጅ እንደዚህ ታሽቶ ምናምን አይፈቅድም። በኔ በኩል አይፈቅድም። ባህላችንም አይደለም። ሴቶች ናቸው ማለት ነው እንዲጠቀሙትም ይመከራል። በብዛት ለሴቶች ነው። የትኛው የእድሜ ክልል ውስጥ ያሉ ሴቶች እንዲጠቀሙት ይመከራል? በአሁኑ ሰዓት የትኛውን እድሜ ልልሽ አልችልም። ሁሉም ተጠቃሚ ነው። የትኛውም የእድሜ ክልል ላይ የምትገኝ ሴት በጣም ተጠቃሚ ነው። ተጠቃሚ ከ15 ዓመት እና ከ18 ዓመት በታች ለሆኑ መጠቀም አይችሉም። እድሜያቸውም አይፈቅድም። 45 ምክንያቱም ስፖርት ምሳሌ ከሆነ ከ18 ዓመት በላይ ለሆንሽ ግን ከልጃገረድ ላይ የሚያገናኘው ነገር የለም። በተለምዶ ይባላል ልጃገረዶች በተለምዶ ነው አለው። ትርጉሞች ብዙ በጣም አለው። እኛም ይዘን ነው የመጣን ነገር በጊፍት ከመስጠት ጥሎሽ የሚባለውን ነገር እንደዚህ አይነት ነገሮች አሉ። ጠጅ አለ፣ ብርዝ አለ። በጣም ደስ ይላል። የሚያምር ጠጅ፣ ቡላ አለው፣ ገንፎ አለው። ከተጠቀምሽ በኋላ መጠቀም ትችያለሽ። ፕሪንሰስ ትሪትመንት ነው ዛሬ የሚኖረኝ። አንድ ወይባ መጠቀም የጀመረች ሴት በምን ያህል ጊዜ ብትጠቀሙ ይመከራል? በባህላችን በየቀኑ ብትጠቀሚም ትበያለሽ፣ ትጠጫለሽ፣ ትተኪዋለሽ። ማጽዳት ነው ይሄ። ማጽዳት ስለሆነ ብትጠቀሚ ጉዳት የለውም ጥቅም እንጂ ግን አይመጥንም። ቦርሳችን በየጊዜው እንደዚህ ለማድረግ ስለማይመጥን በየቤቱ አደርጋለሁ የምትል ከሆነ በየቀኑ ብታረግ ምንም ጉዳት የለውም ጥቅም እንጂ ያለው። ስለዚህ በየቀኑ መደረግ ይችላል ነው። ምንም ጉዳት የለውም። ራስን መጠበቅ ነው፣ ጽዳት ነው። ስለዚህ ወይባ በየቀኑ ቢደረግ የሚመከር አይነት ነው ማለት ነው። ከዋጋስ አንጻር ይሄ የብዙ ተመልካቾቻችን ጥያቄ ነው። ዋጋው ተመጣጣኝ ነው ወይ ለማህበረሰቡ መጥቶ ለመጠቀም? አገልግሎቱ እንደሚሰጠው በጣም ያማከለ ነው። አገልግሎቱ እንደሚሰጠው ክፍያ ዋጋው እንደውም አላገኝም። በጣም ርካሽ ነው። ከወይባ በዘለለ ምን ሰርቪሶች አሏችሁ? ቲም ሞሮኮ እንዳለ እየሰማው ነው። አዳራሽም አለ ደግሞ። አዳራሽ ለሰርግ አለ፣ እንደዚህ ቤቢ ሻወር ለሚፈልግ ጋት አለ። እንደዚህ መለስተኛ ይሄ እስከ 400 ሰው ይችላል። የሴሚሲው ቦሌም ደግሞ እስከ 120 የሚችል በጣም ቆንጆ አዳራሽ አለን። ከተንግም እንሰራለን። ምንም ጥርጥር የለንም። ስለዚህ ከወይባን በዘለለ የስቲም የሞሮኮ እንዲሁም የአዳራሽ ሰርቪሶችን እንሰጣላችሁ ማለት ነው። እንግዲህ መጪው አዲስ ዓመት ነው። አሸንዳም ደግሞ ከፊታችን እየመጣ ነው። ምን ይመስላል ያለው ሂደት? እንግዲህ ያችን 16ቷን ጾሟን ካለፍን በኋላ ሽሩባ የሚሰራ እንሶሽላ የሚሞቃለ ሄና የሚደረጋለ ልጃገረዱም እናቶች አሸንዳ በጣም ማለት የሴት ትልቅ ባህል ነው እና ዝግጅት ያደረግን ነው። እንግዲህ የውበት ሳሎን ደግሞ እያየው ነው። የሴቶች የውበት ሳሎንም አለ። ሁሉንም አጠናቀሽ ስትሄጂ ወይባ ጭስ ስትሞቂ ፀጉራችን ይንጨባረራል። እሺ አመሰግናለሁ። ፀጉራችን ይንጨባረራል። በደንብ ጥፍር የሚሰራም ፀጉርሽም ዋክስም ሁሉም ነገር አለ። ሜካፕ ከፈለግሽ ሙሽሮች እንሰራለን። የሙሽራ የተለየ ፓኬጅ አለው። ስለዚህ የሙሽራ የተለየ ራሱን የቻለ አለው። በኖርማል ጊዜም ደግሞ ሰው መጥቶ ፀጉሩን መሰራት ጥፍሩን መሰራት ምናምን ይችላል። ዋው! እዚህም ጋር ደግሞ ከጀርባችን የጋአት የቤቢ ሻወር ቦታዎችን እያየን ነው። እንደዚህ አይነት ሴሪሞኒዎች በጣም ዲኮር ያስፈልገው። በጣም የሚያምረው ተፈጥሮን እንደዚህ አይነት ገነት የመሰለ ነገር ትሰራለች። ስለዚህ እንደዚህ አይነት ፕሮግራም ያላቸውም እዚህ መጥተው ማክበር ይችላሉ። ራሱን የቻለ ሌላ ፓኬጅ አለው። ይሄም መለስተኛ ሰርግም ከፈለጉ እኛ አዳራሽም እናከራያለን፣ ምግቡም እንሰራለን። ፋና ማለት ሁሉም ያካተተ ነው። ሁሉንም ወይባ ጢስ ስለሚባል ሰው በወይባ ጢስ ብቻ ስለሚያውቀው ወይባ ብቻ ይመስላልና እኔም ራሴ አላውቅም ነበረ ይሄ ሁሉ ፓኬጅ እና ሰርቪስ እንዳለው። ይሄ በከስተመር ጥያቄ ነው ይሄ የመጣው። ይሄን የመሰለ ለምን ለመልስ አይሆንም? ለምን ለሰርግ አታረጊም? ለምን ለጋአት አታረጊም? ስትል እንዴ ለምን አይኖት ለምን አልሰራም? ከስተመር ከጠየቀማ ስለዚህ እያንዳንዱ ብራንች ላይ ይሄንን ሰርቪስ ትሰጣላችሁ ማለት ነው? 3 ብራንች ብቻ። አንድ መቀሌ ብራንች ላይ እንደዚህ አይነት ነው። የቦዲ አለ እንደዚህ አይነት ነው። እንደዚህ ባይሰፋ መለስ ያለ ነው።
አንደኛው ትልቅ ስፋት ያለው ይሄ ነው። በጣም ደስ ይላል። እዚህ ተጫወትን በደንብ ቡናችን ጠጣና ቡናችን ጠጥተን ደግሞ ውስጥ ይሄውና ከላይ እስከ ታች ደግሞ ምን መስለሽ እንደምትወጪ ራስ ማየት ማመን ነው። እኛ ተጠቅመው ሲሄዱ ከምንም በላይ እነሱ ፏ ብለው ሲወጡ ለኔ በጣም እጅግ የሚያስደስተኝ በጣም ነው ደስ የሚለኝና ሴት ልጅ ራሷን ስትጠብቅ በጣም ደስ ይለኛልና ሁሉም ሴቶች ቢያውቁት ቢጠቀሙ ውስጣዊም ውጫዊም ነው ጥቅሙ። ከውጫዊ ውበት በዘለለ እኮ በራስ መተማመን ጤና በመውለድ በመስራት ብዙ ነገር የተጎዳ ነው ሴቶች አለና ይሄን ተጠቅማ ደግሞ ራሷን ከማደን ማለት አንቺ ራስሽ ለራስሽ ዶክተር መሆን መቻል አለብሽ። ራስሽን ስታክሚ ምንም ነገር ሊያጋጥምሽ አይችልምና በወሊድ ሰዓትም እንዲህ ማማር ስትፈልጊ ማህፀን ጽዳት ከፈለግሽ ማሳጅ መደረግ ከፈለግሽ በሽምብራ ማሳጅ አለ። በብዙ አይነት ማሳጅ አለ ከእህል አይነቶች የተሰሩ ኦይል ማሳጅ አይደለም። እኛ ከእህል አይነቶች የተሰሩ የማሳጅ አይነቶች ሁሉ እንሰጣለን እና ሁሉም ያማከለ ነው። ምክንያቱም መተሽ አንቺ መምጣት ብቻ ነው የሚጠበቅብሽ። ሁሉንም አጠናቀሽ መሄድ ትችያለሽ። እንግዲህ ተመልካቾቻችን እንደሰማችሁት ነው አይነተ ብዙ ዘርፈ ብዙ አገልግሎትን የሚሰጥ ተቋም ነው እንግዲህ ፋና የወይባ ጢስ። ይሄን ያህል ከተጫወትን ደግሞ ውስጥ ገብተን ያሉትን ማቴሪያሎች የወይባ ጢሱ ምን እንደሚመስል አብረን የምንከታተል ይሆናል። አብራችሁን ቆዩ። እየተጠቀምሽ ወደ ውስጥ እንግባና ደግሞ እስቲ በጣም ጓጉቻለሁ ለማየት። በጣም ያምራል ቆዳሽ። ከዛ ደግሞ ተጠቅመሽ ስትወጪ ደግሞ እንዴት እንደምታምሪ ታያለሽ። ጉዴ ነው ዛሬ። እነዚህ ደግሞ ሽልማቶቻችን ነው። በጣም የተሸለምኩበት ነው። በባህል ቱሪዝም፣ በባህል ስፖርት በጣም የተሸለምኳቸው ብዙ ሽልማቶች አሉ። ቦሌ በጣም ብዙ አሉ። ደስ የሚል ነገር ነው። በስራሽ ላይ ተመስጋኝና ታዋቂ ሆነሽ ስትቀርቢ በጣም ነው ደስ የሚለው። ተሸላሚ መሆን በጣም ነው ደስ የሚለው። በጣም ዋው! ይሄን የመሰለ ያምራላ። በዚህ ዋሻ ትገቢያለሽ፣ በእንደዚህ ጋር ትሄጃለሽ። እዚህ ጋር ደግሞ የምትጠቀምባቸው ነው። እዚህ ቤት ነው የምትጠቀሚያቸው አገልግሎታችን በሙሉ የምትጠቀሚያቸው ማቴሪያሎች በሙሉ ማየት አለብሽ። እሺ፣ እዚህ ነው ማለት ነው እዚህ ላይ የምትጠቀሚው። ለ45 ደቂቃ እዚህ ጋር ትቀመጫለሽ። ከ45 ደቂቃ በኋላ ደግሞ ለ20 ደቂቃ ስክራብ ማሳጅ ትደረጊያለሽ። ከማሳጅ በኋላ ደግሞ ሻወር ትወስጂና ውጭ ቁጭ ብለሽ ገንፎ እየበላሽ እርጎ እየጠጣሽ ደግሞ በእናትሽን ያው መቆየት ይከብደኛል። ይሄን መሰለ እነዚህ በሙሉ ነው ከምንበላቸው ናቸው። በይ እንበላቸዋለን፣ እንጠቀምባቸዋለን፣ እንጸዳባቸዋለን። እሺ ከዚህ ልጀምርልሽ ይመስለኛል። ይሄ ወይባ እንጨት ይባላል። ይሄ ወይባ እንጨት ነው የሚባለው። ይሄ ወይባ ማለት ይሄ ነው፣ የእንጨቱ ስም ነው። ይሄ ምስርች ይባላል። ደድሆ በጣም ብዙ አይነት እንጨቶች ናቸው ያሉት፣ የተለያየ እንጨቶች ናቸው ያሉት። ስለዚህ ይሄ ነው ማለት ነው። ይሄ ከለርም ይሰጣል። እንደ ሻይ ማለት ነው። እንደ ሻይ ተደርጎ ተዘፍዝፎ ይጠቀምበታል። ለብዙ አይነት መድኃኒትነት አለው ይሄ ማለት ነው። ሬት ታውቂያለሽ? አዎ ሬት ታውቂያለሽ? ይሄ ደግሞ ልክ ቅቤ ከተቀባሽ በኋላ መጨረሻ ላይ ይሄ ደግሞ ተፈቅፍቆ የተፈቀፈቀውን ያኛው ነው አሳይሻለሁ። እሱንም ይሄ እንደገና እንደዚህ ተደርጎ ወደ ፀጉርሽ እና ወደ ፊትሽ በደንብ አድርጎ ይቀቡሽ። ይሄ ውስጡ ያለው በሙሉ ውስጡ ተፈቆ ይሄ በማሽን ተፈይቶ እንደገና ይሄ ለማየት ነው እንደዚህ የሚደረገው። እሺ ትክክለኛ መሆኑን እንድታውቁ ነው። ይሄ ማር ነው። ይሄ ማር ነው። እኔ አሳይሻለሁ። አሁን ወለላ የሆነ ማሩን እንደዚህ ተደርጎ ማር ላይ ቅቤ እንደዚህ ጣልጣል ይደረግበትና ገላሽን እንደዚህ ተቀብተሽ ትሞቂያለሽ ማለት ነው። ይሄ ብሉኝ አይልም እንዲህ ሲታይ ራሱ ይሄ በጣም እንደዚህ ተደርጎ ገላሽን ይሄን ነው የምትቀቢው። ለምንድን ነው ይሄን የምትቀቢው? ማርጠብ ነው። ገላሽን ማርጠብ ነው። ምክንያቱም ጭስ ብቻ ከሆነ ቆዳሽን እንዳያቃጥልሽ እንዳያጠቁርሽ በማርና በቅቤ በሙሉ ትቀቢና ከዛም በኋላ ከስክራብ ማሳጅ የተዘጋጀ ይሄ ሽምብራ አለው። ከዚህ ደግሞ እርድ ነው። እርድ እንደሚጠቅም ታውቂያለሽ። ቡና ነው ይሄ። አዎ ይሄ ደግሞ ከእህል አይነቶች የተዘጋጁ ናቸው። እነዚህን ደግሞ እንደዛ ስክራብ ጭሱን ሙልጭ አድርጎ የሚያወጣ ነው። ይሄ የሱዳን እንጨት ነው። እኛ በጣም የሱዳን ደንበኞች በጣም አሉ ተጠቃሚ። ሱዳን ከወይባ ጭስ ሳትጠቀም ከባሏ ጋር መተኛት አትችልም። የእነሱ ባህል ደግሞ በጣም ደስ የሚል ነው። ዋው ደስ ይላል። ሽታውም ምንም በጣም ሽታው ደስ ይላል። ሽቶ በጣም ይሄ ወገርት በጣም ብዙ ነገሮች ናቸው እነዚህ የምትጠቀምባቸው ነው። እሬት ያልኩሽ ቅድም ይሄ ነው።
ተፈቅፍቆ ሲፈቀፈቅ እንደዚህ ነው የሚሆነው በዚህ ተደርጎ ፀጉርሽ ይታሻል ፀጉሬን በዚህ ነው ማለት ነው የሚደረግ ቡና ፊትሽ ብዙ ነገር ነው ተጠቀሚ መጀመሪያ በዚህ በእርድ የተቀመመ ይቀቡሻል ከዛ ከቡና ከዛ ደግሞ እንደዚህ አይነት ተከታታይ አድርጎ ይቀቡሻል አንጸባራቂ ቆዳና ቆንጆ ሆነሽ ትወጫለሽ ይሄ ከርቤ ይባላል ይሄ ከርቤ ነው ለኢንፌክሽን ለብዙ ነገር መድኃኒት ማህፀነ ጽዳት ከርቤ ነው ይሄ ከርቤ ላይ መጨረሻ ላይ ከርቤ ያደርጉልሻል ለብዙ ነገር መድኃኒት ነው በነገር ይሄ ታውቂያለሽ አዎ በደንብ መቼስ እናትሽ ስታወራ ምናምን ታውቂያለሽ ይሄ ሼፕ ምንድነው ይሄ ደግሞ ይሄም ባህላዊ ነው አብሮ የሚጨስ ነው ኦኬ እንትን ይመስላል እምነበረድ ይመስላል ግን በጣም ብዙ ጥቅም አለው ከርቤን የማያውቅ ሰው የለም ግን ለኢንፌክሽን ለፈሳሽ ለብዙ ነገር ለውጋት ለማህፀነ ጽዳት ከርቤ እጅግ በጣም ፍቱን መድኃኒት ነው እሺ እንግዲህ ተመልካቾች እንዳያችሁት ነው የምንጠቀማቸው ግብአቶች ሁሉም ኦርጋኒክ ናቸው ንጹህ ናቸው ለሰውነታችን በጣም ጠቃሚዎች ናቸው እንግዲህ እነዚህን ሁሉ ግብአቶች ተጠቅሜ ጸድቼ አምሬ ነው እንግዲህ የምወጣው አሁንም በድጋሚ አብራችሁ ቆዩ እንግዲህ ተመልካቾቼ እንደምታዩት ዛሬ ከፋና ወይባጢስ እምርድ ምቅ ብዬ ነው የምወጣው የቀሩትን ሂደቶች ደግሞ አብረን የምንከታተል ይሆናል በድጋሚ አብራችሁ ቆዩ እሺ እንዴት ነሽ ወይዬ ማሪ እንዴት ነሽ አለሁ በጣም ነው ይኸውልሽ አሁን ገና ሳትወጪ እንዴት እንደምታበሪ አረ እየወረብኝ ነው ቅቤው ጠጥቶት ነው ፀጉሬ አሁን አፍሽን ክድን እናርጊና በደብ አውጪ ለፊትሽም ቆንጆ ነው ለፀጉርሽም ቆንጆ ፀጉርሽ ደግሞ ሲያምር ያምራል እንግዲህ ሀው የተንከባከቡኝ ነው ምን አይነት ስሜት ተሰማሽ ወይ በጣም ነው ደስ የሚለው በጣም ሪላክስ ያደርገ ነው ሰውነቴ ከዛ ከሱዳን እንጨት ማርጊላት ከርቤ በደንብ አርጊላት ከዛ ደግሞ ስትወጪ ውጭ እንገናኛለን በደንብ ከዚህ በኋላ ደግሞ ቡላ አለ ገና አዎ ጁስ አለሽ የደከመሽን ደግሞ እዛ በደንብ ነው የሚጠገነው አዎ በጣም ያምራል ቆዳሽ ራሱ እንደዚህ ሲያስቀና ቀናው ነው ራሴ ያምራል በጣም ያምራል የሱዳን እንጨትም አርጊላት ከከርቤ በደንብ አርጊላት እሺ ሙሉ
መልሰን ተገናኘን። እንግዲህ እንዴት ነበር? እንዴት አየሽው? በጣም አሪፍ ነበረ። በጣም ምርጥ ነበር። ጢሱ ከጢሱ በኋላ ደግሞ ማሳጁ ማለት ነው። በቃ ልነግርሽ አልችልም። በጣም ነው ሪላክስ ያደረኩት። ሰውነቴን ቅልል ብሎኛል። ፍትትት ብዬ ነው የመጣሁት። እነዛ ነው መግለጽ አልቻልኩም። እኔ ስራ እንጂ ንግግር አልችልበትም እና መግለጽ አልቻልኩም እና ማየት ማመን ነው ያልኩሽ። ለዛ ነው ሆነሽ መታየቱ በጣም ጥሩ ነው። በስራዬ በጣም እተማመናለሁ። በጣም ቆንጆ ስራ እንደምሰራ ግን መግለጽ እንደሚሆነው አልችልበትም። መግለጽ መስራቱን ነው የምችለው። ያተኝም እንዴ ታዲያ የስራው ብዬሻለሁ እኮ አሁን ደግሞ ትንሽ ገንፎ ትበያለሽ፣ የተልባ ጁስ ትጠጫለሽ፣ በስማ ትታደሻለሽ። በጾም ከሆነ ደግሞ በወይራ ዘይት ያደርጉልሻል፣ በሰሊጥ ያደርጉልሻል። በተልባ ገንፎ አለ። ሰሊጥና ተልባ አብሮ ተቀላቅለው በጣም ነው የሚጣፍጠው። በማርና በወይራ ዘይት ማድረግ ትችያለሽ፣ እንደ ፍላጎትሽ ነው። በጣም ነው የሚጣፍጠው። በጣም ደግሞ ሄልዚ ነው። ተልባም ሄልዚ ነው። የወይራ ዘይት ለጤናችን በጣም ጠቃሚ ነው። ጁሱን ተልባ ብለን የምናወራው እኛ ተልባ ጁስ ብለን የምናወራው አሁን እንግዲህ ተልባ ርካሽ ነው። የሚጠቅመው ግን ብዙ ነገር ነው። ግን ቤት ውስጥ አንጠቀምበትም። እርጎ ማግኘት ትችያለሽ። ተልባ ጁስን ግን መስራቱ ቀላል እያለ ከባድ አድርገን ነው የምናየውና እኛ ደግሞ እዚህ ተልባ እንድጠጡ ነው የምፈልገው። ለውስጥ ጽዳት፣ ለቆዳችን፣ ለፀጉራችን፣ ለጥፍራችን በጣም እጅግ በጣም ቆንጆ ስለሆነ ተልባ ጁስ እንድጠጪ ነው መጋብዝሽ። በጣም በደስታ የተጠቀምኳቸው እዛ ሁሉ ኦርጋኒክ ናቸው። ብሉኝ አራንዳ ጉርሱኝ ራሱ ሲቀቡኝ የነበሩት። ዋው ይሄ ነው ጁሳችን። ይሄ ተልባ ጁስ ነው። ቅመሹ እንዴት እንደሚጣፍጥ ሲታይ ራሱ ያጓጓል። ሚልክ ሼክ ነው የሚመስለው ይመስላል። በጣም ብዙ ነገር አለው። ኦኬ ቸርስ ማለት እንችላለን። በደስታ ለጤናችን፣ ለውበታችን፣ በጣም ለውበታችን። ዋው በጣም ነው የሚጣፍጠው። ሆነስት የሆነ ሪአክሽን ነው። በጣም ነው የሚጣፍጠው። ከዛ ከማሳጅ ከዛ ከጪስ በኋላ እንደዛ ሪላክስ አድርገሽ ደግሞ ይሄን የመሰለ በጣም ቀዝቀዝ ያለ ታድሰሽ ሙሉ ነገርሽን ፍሬሽ ነው። ኮንፊደንስ ይራሷን ከዚህ ስወጣ ይጨምራል። ለዚህ ነው ሴት ትጠቀም ትወቀው ምለው። ለዚህ በጣም እንግዲህ ተመልካቾቻችን ይሄንን አይታችሁ እንግዲህ ማመን በጣም ቀላል ነው። እኔ አንዷ ምስክር ነኝ። የፋና የወይባ ጢስን አገልግሎት በጣም ምርጥ ነው። ሁሉ ነገር ፍሬሽ ነው፣ ኦርጋኒክ ነው፣ ለጤና በጣም ተስማሚ ነው። እንግዲህ አንቺም እህቴ በያለሽበት አባይ ቅዳሜን የምትከታተይ ፋና የወይባ ጢስ እንግዲህ በሩ ክፍት ነው። እውነትሽ መጠቀም ትችያለሽ። ጤናሽን ጠብቂ፣ ውበትሽን ጠብቂ። እምርፍክት በይ። ስጨርሺ ደግሞ ይሄን በመሰለ ተልባ ጁስና ገንፎ ትሸኛለሽ። አመሰግናለሁ። እኔም በጣም አመሰግናለሁ። እንግዲህ ውድ የአባይ ቴሌቪዥን ቤተሰቦች የአባይ ቅዳሜ የምንትዋብ ፕሮግራማችን ይሄንን ይመስል ነበረ። ቀጣይ ሳምንት ደግሞ በሌላ ፕሮግራም በሌላ በውበት መጠበቅ ዙሪያ ላይ ያሉ ተቋማትን በምናደርገው ዳሰሳ እንገናኛለን። እስከዛው ድረስ መልካም ጊዜ። እኔ ምንም አልልም። ስለዚህ ገንፎ ለቤቴም ቋጥሩልኝ። ይቻላል። ይሸጣል እኮ ዱቄት እንሸጣለን። ዱቄት ትሸጣላችሁ? ቅቤ ተነጠረ እንሸጣለን፣ ዱቄት እንሸጣለን፣ በርበሬ እንሸጣለን፣ ሽሮ። እዚህ የሚገኘው ሁሉ ባህላዊ አለ። ለቤቴ ይዤ እሄዳለሁ። ትሄጃለሽ? እሺ እናት። ህይወት ሁልጊዜ አልጋ ባልጋ አይደለችም። አንዳንድ ጊዜ በትከሻችን ላይ የምንሸከመው ከባድ እውነት፣ በውስጣችን የምንናፍቀው ትልቅ ታሪክ አለ። ከሳቅ ጀርባ የተደበቁ ስቃዮች፣ ከዝምታ ጀርባ የሚጮሁ እውነቶች አሉን። ታሪካችን የቱንም ያህል ውጣ ውረድ የበዛበት ቢሆንም ህመማችን ብቻችንን የምንሸከምበት ጊዜ አብቅቷል። ብዙዎች ትከሻቸውን ለኛ ህመም አዘጋጅተዋል። የእውነት ሌላውን የሚያስተምር የሚያበረታታና መንገድ የሚያሳይ ትልቅ ብርሃን ሊሆን ይችላል። አባይ ቲቪም ታሪኮን ሰምቶ ለማጋራት ዝግጅቱን ጨርሷል። በአጭር የጽሑፍ መልእክት 9355 ላይ ታሪካችሁን በአጭሩ ይላኩ፣ አሊያም ከስር ባለው ስልክ ቁጥር ደውለው ይመስገቡ። አባይ ቲቪ የኢትዮጵያ ምርጥ